ጤና ይስጥልን ተመልካቾች እንዴት ዋላችሁ? ከኢትዮጵያ ቴሌቪዥን ወደ ሰዓቱ ስፖርት ዜናዎች አልፋለሁ። ምረት ተስፌ ነኝ። ሲንቄ ባንክ የስፖርት ዜናችን አጋር ነው። እናመሰግናለን። አራተኛው የአፍሪካ ወጣቶች ኦሎምፒክ ተጠናቀቀ። በአንጎላ ሉዋንዳ ሲካሄድ በቆየው አራተኛው የአፍሪካ ወጣቶች ኦሎምፒክ ኢትዮጵያ 33 ሜዳሊያዎችን በማግኘት አጠናቃለች። ትላንት በተፈጸመው ውድድር ኢትዮጵያ 8 ወርቅ፣ 9 ብር፣ 16 የነሐስ ሜዳሊያዎችን አግኝታለች። ከቀናት በፊት ኢትዮጵያ አምስተኛውን የአፍሪካ ወጣቶች ኦሎምፒክ እንደምታዘጋጅ የተመረጠች ሲሆን በትላንትናው ዕለት የአዘጋጅነት አርማውን ከአፍሪካ ኦሎምፒክ ኮሚቴ በይፋ ተረክባለች። በሲቢ የኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት ፋሲል ከነማ ወላይታ ዲቻና ሐዋሳ ከተማ አሸነፉ። በአዲስ አበባ ስቴዲየም ኢትዮጵያ ቡና ወልዋሎ አዲግራት ዩኒቨርሲቲን የገጠመበት ጨዋታ አንድ አቻ ተጠናቋል። ዘላለም አባተ ለኢትዮጵያ ቡና፣ ኪሩቤል ወንድሙ ደግሞ ለወልዋሎ አዲግራት ግቦቹን ያስቆጠሩ ተጫዋቾች ናቸው። በሌላኛው የአዲስ አበባ ስቴዲየም ጨዋታ ፋሲል ከነማ ከነገሌ አርሲን 1-0 አሸንፏል። የፋሲል ከነማን ብቸኛ የማሸነፊያ ግብ ያሬድ ብርሃኑ አስቆጥሯል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተካሄደው ጨዋታ ታዎች ወላይታ ዲቻ ሸገር ከተማን 3-1 ረቷል። ቴድሮስ ታፈሰ፣ መልካሙ ቦጋለና ኪዳኔ አሰፋ ለወላይታ ዲቻ የማሸነፊያ ግቦቹን አስቆጥረዋል። የሸገር ከተማን ብቸኛ ግብ ሙአዝ ጋሊ አስቆጥሯል። በሌላ ጨዋታ ሐዋሳ ከተማ ኢትዮጵያ መድንን 2-1 አሸንፏል። ጌታነ ከበደና ያሬድ ብሩክ ለሐዋሳ ከተማ እንዲሁም አማኑኤል ኤርቦ ለኢትዮጵያ መድን ግቦቹን ያስቆጠሩ ተጫዋቾች ናቸው። የ10ኛ ሳምንት ቀሪ ጨዋታዎች ዛሬ ሲካሄዱ በአዲስ አበባ ስቴዲየም በአሁኑ ሰዓት ድሬዳዋ ከተማ ከአዳማ ከተማ እያደረጉት ያለው ጨዋታ ስቱዲዮ ከገባንበት ሰዓት ድረስ 1-1 በሆነ ውጤት ጨዋታው ቀጥሏል። መቻል ከኢትዮ ኤሌክትሪክ እንደዚሁም ሲዳማ ቡና ከቅዱስ ጊዮርጊስ 10 ሰዓት ላይ ጨዋታቸውን ያደርጋሉ። በኢትዮጵያ አስተናጋጅነት የተካሄደው 15ኛው የምስራቅ አፍሪካ ካራቴ ሻምፒዮና በኢትዮጵያ የበላይነት ተጠናቋል። ሶማሊያ፣ ኬንያ፣ ማዳጋስካርና ሱዳን በተሳተፉበት በዚህ ሻምፒዮና ላይ ኢትዮጵያ በአጠቃላይ 24 ሜዳሊያ በመሰብሰብ ውድድሩን በበላይነት አጠናቃለች። በመድረኩ የተገኙት የአፍሪካ ካራቴ ፌዴሬሽን ፕሬዝዳንት ሱሌማን ጌይም ኢትዮጵያ ቀጣይ ትልልቅ ውድድሮችን የማዘጋጀት አቅም እንዳላት መስክረዋል። ከ100 በላይ ተወዳዳሪዎችን ያሳተፈው ይህ ውድድር የኢትዮጵያን ገጽታ ከመገንባት አንጻር ትልቅ ሚና እንዳለው የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስቴር ዴኤታ አቶ መኪው መሐመድ ተናግረዋል። ውድድሩን ለማዘጋጀት ከ2 ወር ያነሰ ጊዜ ብቻ እንደነበራቸው የገለጹት የኢትዮጵያ ካራቴ ፌዴሬሽን ፕሬዝዳንት አቶ ሙሉነ ጎሳይ በበኩላቸው ኢትዮጵያ ስኬታማ ዝግጅት ማድረጓንም ተናግረዋል። ዘገባው የባልደረባችን እስማኤል አሚን ነው። 35ኛው የአፍሪካ ዋንጫ ዛሬ ይጀምራል። የውድድሩን መጀመር የሚያበስረው ይፋዊ የመክፈቻ ስነ ስርዓት በራባቱ ልዑል መውላይ አብደላ ስቴዲየም የሚካሄድ ይሆናል። ዛሬ በመክፈቻው ዕለት አንድ ጨዋታ ብቻ ሲካሄድ ምሽት 4 ሰዓት አስተናጋጇ ሞሮኮ ከኮሞሮስ ትጫወታለች። ተከታታይ 18 ጨዋታዎችን በማሸነፍ አዲስ የዓለም ክብረ ወሰን ያስመዘገበችው ሞሮኮ ከ40 ዓመት በፊት አዲስ አበባ ላይ ያሳካችውን የመድረኩን ድል የመድገም መንገዷን ዛሬ ትጀምራለች። አምበሏን አሽራፍ ሀኪሚን ከጉዳት መልስ ልታገኝ እንደምትችልም ተነግሯል። ሁለተኛ የአፍሪካ ዋንጫ ተሳትፏን ከምታደርገው ኮሞሮስ ቀላል የማይባል ፉክክር ሊገጥማት እንደሚችልም ተጠብቋል። የአፍሪካ ዋንጫ በየ4 ዓመቱ ሊካሄድ ነው ተባለ። የአፍሪካ ዋንጫ ከ2028 ጀምሮ የውድድር ቅርጹን እንደሚቀይር የካፍ ፕሬዝዳንት ፓትሪስ ሙትሲፔ አስታውቀዋል። ውድድሩ ከ2028 ጀምሮ በየ4 ዓመቱ ይካሄዳል ሲሉ ፓትሪስ ሙትሲፔ ተናግረዋል። የአፍሪካ ዋንጫ ከ1968 ጀምሮ በየ2 ዓመቱ የሚካሄድ ሲሆን አዲሱ ቅርጽ በ2027 የምስራቅ አፍሪካ ሀገራት በጣምራ ከሚያዘጋጁት ውድድር በኋላ ተግባራዊ ይሆናል ተብሏል። ካፍ በ2029 በየዓመቱ የሚካሄድ የአፍሪካ ኔሽንስ ሊግንም ይጀምራል ተብሏል። ሙቴሲፔ ውሳኔው የአፍሪካ እግር ኳስ ከዓለም አቀፍ የእግር ኳስ ጊዜ አቆጣጠር ጋር እንዲሄድ ያግዛልም ሲሉ ተናግረዋል። በእንግሊዝ ፕሪሚየር ሊግ 17ኛ ሳምንት አርሰናል መሪነቱን ሲያጠናክር ማንቸስተር ሲቲና ሊቨርፑል ተጋጣሚዎቻቸውን አሸንፈዋል። ተጠባቂ የነበረው የቶትናምና የሊቨርፑል ጨዋታ በሊቨርፑል 2-1 አሸናፊነት ተጠናቋል። አሌክዛንደር ኢሳቅና ኡጎ ኤኪቲኬ የሊቨርፑልን 2 ግቦች ሲያስቆጥሩ የቶትናምን ብቸኛ ግብ ሪቻርልሰን ከመረብ አሳርፏል። በጨዋታው ዣቪ ሲሞንስና ክሪስቲያን ሮሜሮ በቀይ ካርድ ከሜዳ ተሰናብተዋል። ጉዳት ያጋጠመው አሌክዛንደር ኢሳቅ ለምን ያክል ጊዜ ከሜዳ እንደሚርቅ በቀጣይ ቀናት ይታወቃል ተብሏል። ተከታታይ 3 ጨዋታ ያሸነፈው
ሊቨርፑል በ29 ነጥብ 5ኛ ደረጃ ላይ ሲቀመጥ ቶትናም 13ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ከሜዳ ውጪ ተጉዞ ከኤቨርተን የተጫወተው አርሰናል በቪክተር ዮኬሬስ የፍጹም ቅጣት ምት ግብ 1-2 አሸንፏል። 39 ነጥቦችን የሰበሰበው አርሰናል ከማንቸስተር ሲቲ መሪነቱን ተረክቦ ዳግም በመሪነት ቀጥሏል። በሜዳው ኢታድ ከዌስትሃም የተጫወተው ማንቸስተር ሲቲ 3-2 አሸንፏል። ኤርሊንግ ሃላንድ 2 ግቦችን ከመረብ ሲያሳርፍ አንዷን ግብ ቴዣኒ ሬንደርስ አስቆጥሯል። በሌላ ጨዋታ 4 ግቦች የተቆጠረበት የኒውካስትል ዩናይትድ እና የቼልሲ የሴንት ጄምስ ፓርክ ጨዋታ 2-2 ተጠናቋል። በጀርመናዊ ቮልትማደ 2 ግቦች ሲመራ የቆየው ኒውካስትል ከረፍት መልስ ሬስ ጄምስ እና ዣኦ ፔድሮ ለቼልሲ ባስቆጠሯቸው 2 ግቦች ነጥብ ተጋርተዋል። ብራይተን ከሰንደርላንድ እንደዚሁም ቦርንማውስ ከበርንሌ ነጥብ ሲጋሩ ብሬንትፎርድ ወልቭስን 2-2 ረቷል። ሊድስ ዩናይትድ ክሪስታል ፓላስን 4-1 አሸንፏል። የሊጉ ጨዋታ ዛሬም ቀጥሎ ሲደረግ በቪላ ፓርክ አስቶን ቪላ ከማንቸስተር ዩናይትድ ምሽት 1 ሰዓት ተኩል የሚያከናውኑት ጨዋታ ይጠበቃል። በጣሊያን ሴሪ 16ኛ ሳምንት ዩቬንቱስ ሮማን አሸነፈ። በአሊያንዝ ስታዲየም የተደረገው ጨዋታ በባለሜዳው ዩቬንቱስ 2-1 አሸናፊነት ተደምድሟል። ዩቬን አሸናፊ ያደረጉ 2 ግቦችን የፊት መስመር ተጫዋቹ ፍራንሲስኮ ኮንሴሳውና ሎዌስ ኦፔንዶ አስቆጥረዋል። ሮማን ከሽንፈት ያልታደገችዋን ግብ ተቀይሮ የገባው ቶማሶ ባልዳንዚ ከመረብ አገናኝቷል። ከ2023/24 የውድድር ዓመት በኋላ ሮማን በሴሪያው ያሸነፈው ዩቬንቱስ ነጥቡን 29 ሲያደርስ ከሮማ በ1 ነጥብ አንሶ 5ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ላትሲዮ ከክሬሞኔንሴ ያደረጉት ጨዋታ ያለ ግብ 2-2 ተጠናቋል። ካሊያሪ ከፒሳ፣ ሳስኦሎ ከቶሪኖ፣ ፊዮሬንቲና ከኡዲኔዜ፣ ጄኗ ከአታላንታ ዛሬ የሚደረጉ የጨዋታ መርሃ ግብሮች ናቸው። በ18ኛ ሳምንት የስፔን ላሊጋ ሪያል ማድሪድ ሴቪያን አሸንፏል። በሜዳው ሳንቲያጎ ቤርናቤ የተጫወተው ሪያል ማድሪድ 2-2 ነው ሴቪያን ያሸነፈው። የሎስ ብላንኮቹን 2 ግቦች ጁድ ቤሊንጋም በጨዋታና ኬሊያን ምባፔ በፍጹም ቅጣት ምት አስቆጥረዋል። የሴቪያው አሰልጣኝ ማቲያስ አልሜዳና ተከላካዩ ማርሳኦ በ2 ቢጫ ከሜዳ ተሰናብተዋል። በቋሚ አሰላለፍ የጀመረው ብራዚላዊ ሮድሪጎ ለግብ አመቻችቶ ማቀበልም ችሏል። ነጥቡን 42 ያደረሰው ሪያል ማድሪድ ባርሰሎና እስኪጫወት የነጥብ ልዩነቱን ወደ 1 ዝቅ አድርጓል። በሌላ ጨዋታ ኦሳሱና ዲፖርቲቮ አላቬስን 3-2 አሸንፏል። ሪያል ኦቬዶ ከሴልታ ቪጎ 2-2 ሲለያዩ ሌቫንቴ ከሪያል ሶሲዳድ 1-1 ተለያይተዋል። የሊጉ መሪ ባርሰሎና ወደ ምስራቅ ስፔን አቅንቶ ከቪያሪያል ምሽት 12 ከሩብ ይጫወታል። በውድድር ዓመቱ በላሊጋው በአስደናቂ ጉዞ 3ኛ ደረጃ ላይ የተቀመጠው ቪያሪያል ፈታኝ ተጋጣሚ እንደሚሆንም ይጠበቃል። ፔድሪ፣ አራሆ፣ ዳኒ አልሞና ጋቪ በባርሰሎና በኩል ጨዋታ ያመልጣቸዋል። አትሌቲኮ ማድሪድ ከሜዳ ውጪ ከዢሮና ቀን 10 ሰዓት ላይ ይጫወታል። በጀርመን ቡንደስሊጋ 15ኛ ሳምንት ባየር ሊቨርኩሰን አርቢ ላይፕዚግን አሸነፈ። ወደ ሬድቡል አሬና ያቀናው ባየር ሊቨርኩሰን በማርቲን ቴሪየር፣ ፓትሪክ ሺክና ሞንትሬል ኩልብሬዝ 3 ግቦች 3-1 አሸንፏል። ዣቨር ሽላግረር የአርቢ ላይፕዚግን ብቸኛ ግብ ከመረብ አሳርፏል። ሁለቱም ክለቦች በተመሳሳይ 29 ነጥብ ሲይዙ ባየር ሊቨርኩሰን በግብ ክፍያ በልጦ 3ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ በ1 ነጥብ የሚበላለጡት ሽቱትጋርትና ሆፈንሃይም ነጥብ ተጋርተዋል። ወደ ቮክስቫገን ያቀናው ቡርግ ወልፍስቡርግን 4-3 ሲያሸንፍ ኡኒዮን በርሊን ከሜዳ ውጪ ኮሊኝን 1-2 አሸንፏል። ኦክስበርግ ከዌርደር ብሬመን ያለምንም ግብ ሲጠናቀቅ ሃምቡርግ ከአይንትራክ ፍራንክፈርት ያደረጉት ጨዋታ 1-1 ተጠናቋል። የ15ኛ ሳምንት ጨዋታዎች ዛሬ መደረጋቸውን ሲቀጥሉ መሪው ባየር ሚኒክ ከሜዳ ውጪ ከሄደንሄም ምሽት 1 ሰዓት ተኩል ጨዋታቸውን ያከናውናሉ። ማይንዝ ከሴንት ፓውሊ ቀደም ብሎ ቀን 11 ተኩል ላይ የሚደረግ ጨዋታ ነው። ተመልካቾቻችን ለሰዓቱ ያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። ምረት ተስፋዬ ነበርኩ። ሰላም ዋሉ።